ማን ነው የሚለው? ናቲ ነው የሚለው? አዎ ናቲ ነው የሚለው። ሰላም ነው። ሰላም ወንድማችን እንዴት አለ? ከየት ቤተ እምነት ነው የመጣው? ፕሮቴስታንት። የትኛው ቤተ እምነት? ሙሉ ወንጌል። እሺ ናቲ፣ ከዚህ ቀደም ኦርቶዶክስ ነበርክ? አልነበርኩም። እሺ፣ እግረ መንገዴ ኮሜንት ላይ አንዳንድ ሰዎች ሲጽፉልኝ ነበርና እግረ መንገዴን ቼክ ላድርግ ብዬ ነው። ተወዳጅ ወንድማችን ናቲ፣ ታቦት በአዲስ ኪዳን የለም ብለህ ታምናለህ? አዎ የለም። እርግጠኛ ነህ ናቲሻ? እስቲ ማርያምን በል። ለምን እላለሁ? ማላምንበትን ለምን እላለሁ? ዝም ብሎ ይጠራል እንዴ የማታምንበትን ነገር? ኦኬ፣ ምን የማርያምን ስም መጥራት አትፈልግም እንዴ? ለምንድን ነው መጥራት ማትፈልገው? አይደለማ እንዴ እስቲ ማርያም በል አንድ ጊዜ ናትሻ። አረ ቆይ ወደ ርዕሳችንማ ገብተን እናወራለን። ግን እስቲ ማርያም ቁም ነገር ነው እያወራን ያለ ነው። ስለዚህ እኔ ቀልድ አይደለም። ኖ ቀልድ አይደለም። ምኑን ነው ማታምነው? አሁን እኔ ምንድን ነው ያልኩ? ማርያም በል እስቲ ነው ያልኩ እንጂ አንተ ማርያም አምላኬ ነሽ ትላለህ አላልኩም። ሲጀመር ማርያምን የሚያመልክ አንድም ፍጡር የለም እዚህች ዓለም ላይ። ሶን አሁን ማርያም በል ነው ያልኩ። ለምንድን ነው ማርያም ማለት ነው የፈራው? ለምንድን ነው የደበረ? ለምንድን ነው የጠላው? አይደለም እስቲ ማርያምን በል አይደል እንዴ ያልከኝ? ስለዚህ ለምን ነው እስቲ ኢየሱስ በል። ለምን እምልልሃለሁ? ኢየሱስ በል እስቲ አንድ ጊዜ። ኢየሱስ በጣም ጥሩ። እስቲ አሁን እንደ ደግሞ እስቲ ስሙ ኢየሱስ። በጣም ጥሩ። እስቲ የጌታ ሐዋርያ ቅዱስ ዮሐንስ በል እስቲ። የጌታ ሐዋርያ ቅዱስ ዮሐንስ። የጌታ ሐዋርያ ቅዱስ ማቴዎስ በል እስቲ። የጌታ ሐዋርያ ቅዱስ ማቴዎስ። በጣም ጥሩ። አሁን ደግሞ የጌታችን እናት ድንግል ማርያም ብለህ በል። ስሟን ጥራው እስቲ። የጌታችን እናት ድንግል ማርያም እኮ ሀቅ ነው። አይ እኔ ቅድ እንዴ ይሄን ሀቁን እኮ ነበር ያልኩት። ኖ በመሐላ ደረጃ አልምልልህም እንደዛ ብዬ እንደዛ። ኧረ እኔ ማል አይደለም ምን ያልኩ? ኖ እኔ ማል አይደለም ምን ያልኩ? እሱን እኔ ትቼዋለሁ። ኧረ እሱን ናቲ እኔ እሱን ትቼዋለሁ። እኔ ጀስ በል ያልኩ የእሷን ስም ጥራ ነው ያልኩ። ወላዲት አምላክ በላት እስቲ። መጥራት ጠራ። እሺ እስቲ ወላዲት አምላክ እስቲ 3 ጊዜ ወላዲት አምላክ በል እስቲ። አይደለም ለምንድን ናቲ ለምንድን ነው የማትለው? ወላዲት አምላክ ወደ ዋናው ርዕስ እንገባለን። ወላዲት አምላክ የማትልበትን ሪዝን ንገረኝ እስቲ። ምክንያት የሆነን እንድናወራ ማለት እኔም ያልኩበትን ምክንያት እነግርሃለሁ። አንተም ምክንያታዊ ይሁንና ወላዲት አምላክ አይደለም ያልክበትን ምክንያት ንገረኝ እስቲ። ለምንድን ነው የማትለው? የማቴዎስን ስም ጠርተሃል የጌታ ሐዋርያ ብለህ፣ ዮሐንስን የጌታ ሐዋርያ ብለህ ጠርተኸዋል። ለምንድን ነው ወላዲት አምላክ ማለት የከበደ? ወላዲት አምላክ ብሎ መጽሐፍ ቅዱስ ላይ የተቀመጠ ነገር አለ። ምን ማለት ነው ወላዲት አምላክ? እኮ የተቀመጠ አለ ወይ ነው? ኖ አሁን እኮ ኦልሬዲ ትርጉሙን አውቀኸው እኮ ነው አንተ እኮ እንዲህ የሚል የለም ያልከኝ። እንዲህ የሚል ነገር የለም ካልክ እሺ ምን ማለት ነው ወላዲት አምላክ? እሱን ላንተ ልጠይቅ። እሺ በቃ እኔን ከጠየቀኝ ልመልስልህ ጊዜ ለማሳጠር። የአምላክ እናት ማለት ነው ወላዲተ አምላክ ማለት አምላክን የወለደች ማለት ነው። እሺ ድንግል ማርያም አምላክን ወልዳለች ወይስ አልወለደችም? ወልዳለች። እስቲ ወላዲት አምላክ በላት 3 ጊዜ። ለምን እላለሁ? በቃ ወልዳለች። እኔ አልወለደችም እኮ ብለኸኛል አላልኩም? እንደዛ ብሎ አላነበብኩም። መጽሐፍ ቅዱስ ላይ እንደዛ አላነበብኩም። እሺ መጽሐፍ ቅዱስ ላይ ኢየሱስ ያድናል የሚል ጥቅስ አንብበሃል? አዎ ሲያድንም አይቻለሁ። እስቲ ኢየሱስ ያድናል የሚል ቃል በቃል ኢየሱስ ያድናል የሚል ጥቅስ ስጠኝ። ምን ላይ ላውጣ? አዳኝ መሆን አይናገርም እንዴ? እኔ አሁን ቃል በቃል እንዴ ድንግል ማርያም እኮ አምላክንም እንደወለደች እኮ መጽሐፍ ቅዱስ ይናገራል። አየህ አንተ አሁን ቃል በቃል ወላዲት አምላክ የሚል ስለሌለ አይደለም ማለት መጽሐፍ ቅዱስ የኢየሱስ ክርስቶስን አዳኝነት ይናገራል። ቃል በቃል ግን ኢየሱስ ያድናል የሚል ጥቅስ የለም። ባይኖርም እኛ ኢየሱስ ያድናል እንላለን። እንዲህ ስንናገር ራሳችን አያዞረንም፣ አረፍ አይደፍቀንም። ምክንያቱም ከጥግ እስከ ጥግ የኢየሱስን አዳኝነት መጽሐፍ ቅዱስ ይናገራል። ቆይ ናትሻ ቆይ አዳምጠኝ። ቆይ ይኸውልህ ቃል በቃል ኢየሱስ ያድናል የሚል ጥቅስ መጽሐፍ ቅዱስ ላይ የለም። ነገር ግን አዳኝነቱን እናገራለን።
ለምን መዳን በሌላ በማንም እንደሌለ መጽሐፍ ቅዱስ ስለሚናገር፣ ጌታችን ኢየሱስ ሙታንን እንዳስነሳ ድውያን እንደፈወሰ መጽሐፍ ቅዱስ ስለሚናገር፣ ኦፍኮርስ ኢየሱስ አዳኝ ነው እንላለን። አየህ ሰው ድንግል ማርያምም አምላክን ወልዳለች ብለኸኛል። አየህ ቃል በቃል ወላዲት አምላክ የሚል ባይኖርም አምላክን ወልዳለች ብለኸኛል አይደል? እናትሻ መጽሐፍ ቅዱስ ይናገራል ይሄንን አይደል? ኢየሱስ ክርስቶስ ከእሷ እንደተወለደ በጣም ጎበዝ። ስለዚህ ቃል በቃል ባይኖርም እስቲ ወላዲት አምላክ በል እስቲ፣ ስሟን ወላዲት አምላክ ብለህ ጥራት እስቲ። አይ አልጠራም። በቃ ለምንድን እኮ ምክንያት ንገረኝ። ማጠራበትም እንደዛ ብሎ መጽሐፍ ቅዱስ ላይ ስላስቀመጠ ያው በቀጥታ ኢየሱስ ያድናል የሚለውን እኮ ሀሳብ ያመጣውልህ እኮ ለዛ ነው። መጽሐፍ ቅዱስ ቃል በቃል ብዙ ነገሮችን አይናገርም። ቃል በቃል ብዙ ያልተናገራቸው ነገሮች አሉ። በሀሳብ ደረጃ ግን አምናለሁ ማለት ነው። እንደሚያድን ግን ተቀምጠዋል። እንደሚያድን ተቀምጠዋል። አሁን ወደዛ እኮ ትክክል ነህ እኮ ናቲ፣ ያን እኮ ተግባብተናል። አሁን ምንድነው መሰለህ፣ ቆይ ናቲ፣ አንድ በጣም አንተ ጋር የተፈጠረ ትልቅ ችግር አለ ተወዳጅ ወንድማችን ናቲ። ይኸውልህ መጽሐፍ ቅዱስ ናቲ ችግር የለውም። ቆይ እኮ ችግር ከሌለው ብታደምጠኝ አይሻልም? እኔ ስለ እውነት ነው የምልህ ከልቤ፣ እግዚአብሔር ምስክሬ ነው። እኔ አንተን ለማብሸቅ ብሽሽቅ ውስጥ ምናምን እየገባሁ አይደለም። ያው እግዚአብሔር ምስክሬ ነው። ሲጀመር ክርስቶስ ኢየሱስ ወንጌል ናቲ፣ ኧረ ተው ግድ የለም እንደማመን ስለማከብር ነው የገባሁት። እሺ እግዚአብሔር ያክብረልኝ ናቲ፣ እውነት በጣም ነው የማመሰግነው። ግን ደግሞ እኔንም እንድትረዳኝ ፈልጌ ነው። እሺ ይኸው አንተ አሁን እኔ ስለማከብር ነው ስትለኝ በቃ አክሴፕት እንዳደረኩት ሁሉ አንተም ደግሞ ትንሽ ተረዳኝ፣ ውስጥ ያለውን ነገር እንድትረዳኝ ስለመፈለግ። ይኸውልህ ምን አለ መሰለህ ናቲ፣ መጽሐፍ ቅዱስ ላይ ቃል በቃል ያልተቀመጡ ብዙ ነገሮች አሉ። ቃል በቃል የሌለ ለምሳሌ አሁን እኛ በስላሴ እናምናለን። ስላሴ የሚል ቃል በቃል መጽሐፍ ቅዱስ ላይ የለም። ትሪኒቲን ግን መጽሐፍ ቅዱስ ያብራራል። እግዚአብሔር አምላካችን በአካል ሶስት በመለኮት አንድ እንደሆነ መጽሐፍ ቅዱስ ይናገራል። ናቲ አይደለ? ማይክን ክፈትና መልስልኝ። ተሳስቻለሁ ናትሻ? እግዚአብሔር አንድም ሶስትም እንደሆነ በአካል ሶስት በመለኮት አንድ እንደሆነ መጽሐፍ ቅዱስ ይናገራል አይደል? ናቲ መጽሐፍ ማይክን ክፈተዋ። ጥያቄ ልጠይቅህ ይቻላል? ቆይ እንሄዳለን። አሁን እኮ የያዝነውን ሳንጨርስ ወደ ሌላ ሀሳብ አንሄድም። ይሄን እንጨርሳለን። እሺ ችግር የለውም። እዚህ ላይ ነው ከተናገርኩ ነው። ቆይ ይሄንን በመጀመሪያ እንጨርስ ናቲ። ናቲ ትቸኩላለህ? የምትሄድበት ቦታ አለ? አይ አልቸኩልም። ከተናገርኩ በቃ እኛም አንቸኩልም ናቲ፣ እኛም አንቸኩልም። ቆይ ናቲሻ ሌላ ርዕስ ነውም አይደለም እኔ ያልኩህ። ይሄንን እንጨርስ። ምን ይባላል መሰለ፣ ሁለት እግር አለኝ ተብሎ ሁለት ዛፍ አይወጣም ይባላል። ናቲ የያዝነውን እንጨርስ። እሺ አንተ እግዚአብሔር በአካል ሶስት በመለኮት አንድ እንደሆነ ታምናለህ አይደለ ናቲ? ክፈትና መልስልኝ ማይክህን። አብ ወልድ መንፈስ ቅዱስ አምናለሁ። ትክክል። ይሄን ደግሞ የምታምነው መጽሐፍ ቅዱስ ስለሚያብራራልህ አይደል ናቲ? በጣም ትክክል። አየህ መጽሐፍ ቅዱስ የሚያብራራውን ሐሳብ አንተ አሁን የተቀበልከው ቃል በቃል ስላሴ የሚል ቃል ኖሮ አይደለም። ይሄ የሞኞች የቤት ስራ ነው። በነገራችን ላይ መጽሐፍ ቅዱስ ቃል በቃል የግድ መኖርም አይጠበቅበትም። ሲቀጥል ኢየሱስ ያድናልን ለምሳሌ አመጣውልን። ለምሳሌ እኔ መፈክሬ ነው፣ የኛ የክርስቲያኖች መፈክር ነው። ባይዘወይ ምናልባት ፕሮቴስታንቶች ወንድሞች ካላወቃችሁ በዚህ አጋጣሚ እንንገራችሁ። ኢየሱስ ያድናል መፈክራችን ነው። ኢየሱስ ያድናል ግን ስንል ግን ድምጻችንን ቀይረን አይደለም የምንለው እኛ ምናምን የሚል ፊውቸሪንጎች ሳናስገባ አዎ ኢየሱስ ያድናል እንላለን። ኢየሱስ ያድናል ስንል ቃል በቃል መጽሐፍ ቅዱስ ላይ ኢየሱስ ያድናል የሚል ጥቅስ የለም። የኢየሱስ ክርስቶስን ግን አዳኝነት መጽሐፍ ቅዱስ ይናገራል። ናት ያየ የኢየሱስ ክርስቶስን አዳኝ መጽሐፍ ቅዱስ በደንብ ስለሚናገር ይሄው ከዛ ተነስተንኛ አዎ ኢየሱስ ያድናል እንላለን። እሺ ናቲሻ አምላክን እንደወለደች ታምናለህ? ድንግል ማርያም አምላክን እንደወለደች ታምናለህ? ናቲ ማይክን ክፈተው። ያ ኢየሱስ ክርስቶስ ከእሷ እንደተወለደ አምናለሁ። በጣም ጥሩ። ስለዚህ አምላክን እንደወለደች ታምናለህ አይደለ ናቲ? በጣም ጥሩ። ኦኬ። ስለዚህ አምላክን እንደወለደች ያመንከው ደግሞ መጽሐፍ ቅዱስ ስለሚናገር ነው አይደለ ናቲሻ? እሺ። ስለዚህ ድንግል ማርያም ወላዲት አምላክ ነች ወይንስ አይደለችም?
አልገባኝም። ምንድነው የተጻፈ ነገር የለም የምትለኝ? መጽሐፍ ቅዱሳዊ ነው አልከኝ እኮ አንተ። እሺ ይኸውልህ እኮ አሁን አንተ የምትናገራቸው ቃላቶች መጽሐፍ ቅዱስ ላይ ከሌሉ እኔ አልቀበላቸውም። እንዴ ለምሳሌ አንድ ኦሮምኛ ቋንቋ ተናጋሪ መቃባ ከሊልማ ብሎ ለምሳሌ ቢያማትብናት የግድ መቃባ የሚል ቃል እኔ በአማርኛ ፈልጌ ከሌለ የራሱ ጉዳይ ማለት አለብኝ እንዴ? ናቲ ተው እንጂ እንዴት ነው ይሄን ያክል? እሺ ፈለገ እንደዛ ካልክ ደግሞ ቅድም ኢየሱስ ያድናል የሚል ቃል በቃል የለም ብለኛል አይደል? ግን አምናለሁ ብለኛል። እኔም ደግሞ ጌታችንን ለመድኃኒታችን ኢየሱስ ክርስቶስ እንደወለደች አምናለሁ። ግን መጽሐፍ ቅዱስ ላይ ወላዲተ አምላክ ብሎ አላስቀመጠም። ቃል በቃል እኔ ጥቅስ ስጠኝ አላልኩም እኮ። ቃል በቃል እኔ ጥቅስ ስጠኝ አላልኩም። ናቲ ይኸውልህ አሁን ምን አለ መሰላችሁ ጋይስ፣ ሁላችሁም አዳምጡ። ቅድም አንተ ኢየሱስ ያድናል የሚል ጥቅስ መጽሐፍ ቅዱስ ላይ የለም ብለኸኝ። አዎ የለም። ቆይ ናቲ አይቆራረጥም፣ ይሰማል ያንተ ድምፅ። እሺ ተረጋግተህ ብቻ አዳምጠን። ቅድም ኢየሱስ ያድናል የሚል ጥቅስ የለም። እኔ ለምሳሌነት ያመጣሁልን ሐሳብ አንተ ወደ ሌላ ነገር ቀየርከው። እሺ የለም ብለኸኛል። ናቲ የመውረድ ፈልገህ ነው? ተው እንጂ እንዲህ አይነትም ሐሳቦችን ፈርተህ መሸሽ የለብህም። እሺ በቃ እየተቆራረጠ አይደለም የአንተ ኔትወርክ ይታየናል። ኔትወርክ ቢቆራረጥ ለእኛ ቀይ አብርቶ ያሳየናል። እኔ አሁን ወላዲተ አምላክ የሚል ጥቅስ ስጠኝ አላልኩም ናቲ። ወላዲተ አምላክ መሆኗን ታምናለህ ወይስ አታምንም ያልኩ። አምላክን እንደወለደች መጽሐፍ ቅዱስ ይናገራል። አዎ እንዴ አምላክን እንደወለደች መጽሐፍ ቅዱስ ይናገራል። ሰው ወላዲተ አምላክ ግን አይደለም። ምን ማለት ነው? እኛ ቃል በቃል እንደዚህ የሚል ጥቅስ አውጣና ሰጠናል አለ ናቲሻ ቆይ ድንግል ይኸውልህ ወላዲተ አምላክ የሚለውን ቆይ ልቀይርልህ። ምናልባት ግዕዝ ስለሆነ ሊሆን ይችላል። አሁን ማለት የነበረ አንተ ወይ በግዕዝ ስትለው ቆይ ወላዲተ አምላክ ብለህ በግዕዝ ስትለው ኦርቶዶክስ እንደሆንክ አድርገህ ፊል እያደረክ ከሆነ በአማርኛ ላስብለህ። ቆይ ይኸውልህ በአማርኛ አምናለሁ ስላልክ ድንግል ማርያም ኦፍ ኮርስ ክርስቶስን እንደወለደች አምናለሁ ስላልክ በአማርኛ ማርያም የአምላክ እናት ብለህ ስሟን ጥራው እስቲ። ማመን አይበቃም እንዴ? ቆይ በልልን ምንድነው ይሄን ያክል የከበደ ነገር? እኔ እኮ አሁን በጣም የገረመኝ ነገር ምንድነው መሰለህ ናትሻ፣ ይሄን ያክል ዲስማች ስሟን የኔን ስም እኮ ለመጥራት እኮ ደፍራል ናቲ። በጣም እኔ ቅር ያለኝን ነገር ልንገርህ። የኔን ስም እኮ ለመጥራት እኮ ደፍራል። ፈለገ ብለህ የኔን ለመጥራት እኮ ደፍራል። ቆይ ናትሻ ፕሊስ እባክህን በጌታ እባክህን አንድ ጊዜ አዳምጠኝ። በጌታ ልለምንህ ቆይ አንድ ጊዜ አዳምጠኝ ናቲ፣ አንድ ጊዜ አዳምጠኝ። የኔን ስም ለመጥራት ደፍራል። የእሷን ስም ለመጥራት ምንድን ነው ያስፈራ ነገር? ምንድን ነው ያነቀ ነገር? ይሄ በጣም ትልቅ ጥያቄ ምልክት ነው። የኔን የታናሹን እኔ ደካማውን እኔ ዱርዬውን መተፈለገ ያልከኝ ሰው የጌታችን የኢየሱስ ክርስቶስን እናት ወላዲተ አምላክ ማለት የከበደ ለምንድን ነው እንዴ? የአምላክ እናት ማለት የከበደ ምንድን ነው? ድንግል ማርያም የጌታ እናት ማለት የከበደ ምንድን ነው? ይሄ በጣም ትልቅ ጥያቄ ምልክት ያስፈጥራል ናቲሻ። ስለዚህ የኔን የዱርዬውን ስም የጠራ ሰው እንዴት የማርያምን ስም መጥራት ያስፈራል ናቲሻ? ወላዲተ አምላክ ማለት የፈራው ለምንድን ነው? በመጽሐፍ ቅዱስ የማስረጃ ሪዝንን ብቻ ንገረኝ በማስረጃ። ላዳምጠኝ ቆይ። እሺ በግዕዝ ጠራሁት፣ በአማርኛ ጠራሁት። አንተ ሀሳቡ አንድ ነው ብለህ የምታምን ከሆነ ምንም እኮ የሚያጨቃጭቅ ነገር አይደለም። በቃ ማመኔ በቃል አይደል እንዴ? ምኑን ያመንከው? አሁን ኦልሬዲ እያመንክ አይደለም እንጂ እያመንክ አይደለም። ለምሳሌ ቆይ ናትሻ አንድ ጊዜ ቆይ ናትሻ አንድ ጊዜ አንድ ነገር ልንገርህ። ክርስቶስ በቀራንዮ መስቀል ተሰቅሎ የአዲስ ኪዳን ሊቀ ካህናት ሆኖ ለዘላለም ከራሱ ጋር ከባሪያቱ ከአብ ከባሪያቱ ከመንፈስ ቅዱስ ጋር እንዳሰረቀን ታምናለህ አይደል ናቲ? ታምናለህ? በጣም ጥሩ። ሰይጣንን ቀጥቅጦ እንደጣለውስ ታምናለህ? አምናለሁ። እሺ ማንን ነው ቀጥቅጦ የጣለው? ዲያብሎስ። በጣም ጥሩ። የዲያብሎስን ስም ጠርተዋል። ኦኬ ዲያብሎስን ጌታ ኢየሱስ ክርስቶስ ቀጥቅጦ እንደጣለው ተናግረሃል፣ በአንደበት መስክረሃል። ሶ ዲያብሎስ ማለት አልፈራህ ማለት አላነቀህም። በዛው ልክ እስቲ ወላዲተ አምላክ የክርስቶስ ኢየሱስ እናት ናት ብለህ ስሟን ጥራው እስቲ አንድ ጊዜ ብቻ። እኔ ልስማ ይበቃኛል።
ቆይ ምን እሺ እኔ ቆይ አይ ቆይ ምን ለውጥ አለው? ቆይ እሺ ምንም ለውጥ የለውም። እንዲሁ ልሰማ ልታዘብ ፈልጌ ነው። ለምን የዲያብሎስን ስም ለምሳሌ ዲያብሎስ የሚል ስም መጽሐፍ ቅዱስ ላይ አግኝተህ ነው ዲያብሎስ ያልከኝ? ብራዘር ዲያብሎስ መጽሐፍ ቅዱስ ላይ ምን ያደርጋል? ከየት ላይ አምጥተህ ነው ዲያብሎስን ነው የጣለው ያልከኝ? ከየት ላይ አግኝተህ? ስለጠራው ታምነበታል። ከመጽሔት ላይ ነው? ቆይ ዲያብሎስ የሚለውን ቃል ከየት ላይ ያገኘኸው? ከመጽሔት ላይ ነው ያገኘኸው? ከመጽሔት ላይ ነው ወይ ያገኘኸው ዲያብሎስ የሚለውን ቃል? ናቲ ምን ሆነ ነው? እኔ ዱርዬውን እኔን ፈለገ ብለህ ጠርተህ ክርስቶስ ቆይ ክርስቶስ በማዳኑ ስራ ደግሞ ቀጥቅጦ የጣለውን ዲያብሎስን አዎ ተጥሏል፣ የእርሱም ስም ዲያብሎስ ነው ብለህ ጠርተህ ድንግል ማርያምን ስሟን መጥራት ለምንድን ነው ያነቀ? ወላዲት አምላክ የክርስቶስ ኢየሱስ እናት ማለት ለምንድን ነው ያነቀ? ናቲ ኖ ምንም እየተወዳደረ አይደለም። ለምንድን ነው ይሄን ያክል የከበደ? ለምንድን ነው ያነቀ? ናቲ እኔ ታምናለህ ወይስ አታምንም አይደለም። አሁን እኔ አልጠየኩም፣ ስለ እምነት አልጠየኩም። ታምናለህ ወይስ አታምንም አላልኩም። እኔ የኔን የዱርዬውን ስም ጠርተህ የኔ ዱርዬው ነው ኦኬ፣ ዱርዬ ነኝ እኔ፣ በመንፈሳዊ ሕይወቴ ደካማ ነኝ፣ ምረባ ሰው አይደለሁም። እኔን ፈለገ አትናቴዎስ ብለኸኝ ክርስቶስ ደግሞ በማዳኑ ስራ ቀጥቅጦ ደግሞ የጣለው ዲያብሎስ ብለህ ስሙን ጠርተህ የጌታን እናት ድንግል ማርያምን ወላዲት አምላክ ድንግል ማርያም የክርስቶስ ኢየሱስ እናት ማለት የከበደ ለምንድን ነው? ይሄ በጣም ትልቅ ኪሳራ ነው። ባይዘው በጣም በግዕዝ ጠራሁት። ኖ እኔ በግዕዝ ጠራው አይደለም ያልኩ። አንተ በቀል በአማርኛም ጠራው በቃ በለው አንድ ጊዜ ድንግል ማርያም የኢየሱስ እናት አንሁ በአማርኛ በለው፣ ግዕዙን ተው። ድንግል ማርያም የክርስቶስ እናት ብለህ ጥራት እስቲ። ድንግል ማርያም የክርስቶስ እናት ነች፣ አምናለሁ። እሱ በጣም ጥሩ በቃ እናመሰግናለን። እስኪ አሁንም እንደዛ ብለህ ስሙን ጥራ እስኪ። አምናለሁን ተውና ድንግል ማርያም የክርስቶስ ኢየሱስ እናት ማለት እንደገና በቃ አመሰግናለሁ። ናትሻ ለምንድን ነው እንደዚህ ያነቀ? ምን ሆነ ነው? ጌታ ሆይ ይሄ በጣም ትልቅ ኪሳራ ነው። በጣም ከይቅርታ ጋር አሁን ይሄ ወንድማችን ሁሉንም ፕሮቴስታንት የሆኑ እህቶች ወንድሞች ይወክላል ምናምን ብለን ሌላ እንትን ውስጥ አንገባም። ግን ምን አለ መሰላችሁ ልክ እንደዚህ የእሷን ስም አሁን ወላዲት አምላክ ማለት የሚያንቃችሁ ፕሮቴስታንቶች አረጋይስ ምን ውስጥ እንደሆናችሁ ራሳችሁን ታዘቡ ፕሊዝ። ጌታ ኢየሱስ እሷ እኮ የጌታ እናት ነች እኮ። አሁን እኮ ወላዲት አምላክ የተባለችው እኮ የአምላክ የመድህን የክርስቶስ እናት ነች፣ ድንግል ማርያም ነች። የዛች የድንግሊቱ ስም ማርያም ነበር ብሎ ሐዋርያው ቅዱስ ሉቃስ በወንጌሉ እንደተናገረ፣ ቅዱስ ማቴዎስ በወንጌሉ እንደተናገረ የዛች የድንግሊቱ ስም ማርያም ነው። የእሷን ስም መጥራት ለምንድን ነው ይህን ያክል የሚያንቃችሁ ጋይስ? የሐዋርያቱን ስም ጠርታችሁ እንዴ ማቴዎስ የጌታ የኢየሱስ ክርስቶስ ሐዋርያ ብላችሁ፣ ዮሐንስ የጌታ የኢየሱስ ክርስቶስ ሐዋርያ ብላችሁ ድንግል ማርያም ጋር ስትደርሱ ለምንድን ነው ወራጅ አለ የምትሉት? ባይዘዌ እሷ አልቀረባትም። በእናንተ አንደበት መጠራት እሷ አልቀረባትም። እናንተ ናችሁ የቀረባችሁ። ምን ሊጎልባት? አሁን እዚህ ጋር ለምሳሌ ተወዳጅ ወንድማችን አንተ ገባ ወላዲት አምላክ አልካት አላልካት እንደው ጌታ በሚያውቀው ምን ሊጎልባት? ምንም አይቀንስባትም። እሷ ምንም አይቀርባትም። የቀረባችሁ እናንተ እንጂ እና እኛ ወላዲት አምላክ ምን ነው ቃል ተውትና እናቴ ብሎ የጠራት አምላኳ ነው ጋይስ። ኦኬ እሷም እናቱ ነው የወለደችው የዓለምን ሁሉ ፈጣሪ ጌታችን ኢየሱስ ክርስቶስን ነው። ሰማይን ያለባላ ምድርን ያለ ካስማ ያጸነውን ኃያል አምላክ እርሷ ምንም አልቀረባትም። እውነት ጌታ በሚያውቀው እኔን ዱርዬውን እኔ ምንም ማረበውን ፈለገ አትናቴዎስ ብለህ ጠርተኸኝ እሺ ወላዲት አምላክ በላት እስኪ ሲባል ወራጅ አለ። ይሄ በጣም ትልቅ ኪሳራ ነው። በጣም ትልቅ ኪሳራ። እዲ ክርስቶስ በአዲስ ኪዳን ሊቀ ካህናት ሆኖ በመስቀል ተሰቅሎ ስጋውን ቆርሶ ደሙን አፍስሶ በመስቀሉ ጠርቆ የጣለው ማን ነው ስንለው ዲያብሎስን አለን። የዲያብሎስን ስም የጠራ ሰው የጌታችን የኢየሱስ ክርስቶስን እናት ድንግል ማርያምን ስሟን መጥራት ይሄን ያክል ዲስማች? ኧረ ጌታዬ ሆይ በስመ አብ። ወዴት እየሄዳችሁ ነው?
ሁላችሁም ኮሜንት ላይ ወላዲት አምላክ እያላችሁ ጻፉ። ወላዲት አምላክ ማለት የአምላክ እናት ማለት ነው። ልክ እንደ ስሟ የአምላክ እናት ተባለች እንጂ አምላክ ነች ማለት አይደለም። ማርያም የሚለው ስም ከስም ሁሉ በላይ ከፍተኛው ስም ነው። መድኃኛ የሆነ ስም ነው። ማን አላችሁ? ለምንድን ነው ኮሽ የሚልባችሁ? ይህን ያክል የምትደነብሩት ለምንድን ነው? ቃየል የአቤልን ደም ካፈሰሰ በኋላ በምድር ላይ ተቅበዝባዥ ሆኖ ነበር እና ኮሽ የሚል ነገር ሁሉ ያስደነግጠው ነበር። ለምንድን ነው እንደ ቃየል ተቅበዝባዥ የምትሆኑት ጋይስ? ለምንድን ነው ከክርስቶስ ቃል ርቃችሁ ይህን ያክል የምትቅበዘበዙት? ለምንድን ነው የእርሷ የኢየሱስ እናት ስሟ ሲጠራ ይህን ያክል የምትደነግጡት? ለምንድን ነው? ኦፍኮርስ አው ኢየሱስ የሚለው ስም ከስም ሁሉ በላይ ነው። ኦኬ እርሷም ደግሞ ድንግል ማርያምም ይህንን ስም ጠርታ እርሱ ጌታዬ ነው እኔም ለሱ ባሪያው ነኝ ብላለች። ጴጥሮስን ሲጠራ አይ ከስም ሁሉ በላይ የሆነው ስም ኢየሱስ ነው አይባልም። አሁን ፕሮቴስታንት የሆነ ሰው ጴጥሮስ እያለ ይጠራል። የጌታ ሐዋርያ የሆነው ዮሐንስ እሺ፣ በዚሁ አንደበታችሁ እንደው ሌላ ነገር አትጨምሩበት፣ ግድ የላችሁም። እስኪ ወላዲት አምላክ በሉ፣ ወራጅ አለ ትንቅንቅ። ጌታ ይረስላችሁ። ሁላችሁም ወላዲት አምላክ እያላችሁ ጻፉ። እኔ ዛሬ ያየሁት ነገር ትንሽ አስደንግጦኛል። በእውነት ይሄ ያስደነግጣል፣ በጣም ያስደነግጣል ጋይስ። በጣም ፕሮቴስታንት የሆናችሁ ቶች ወንድሞች ሁላችሁም ራሳችሁ ልትታዘቡ ይገባል። በጣም ልትታዘቡ ይገባል። እሺ እንቀጥል። ሚላ የሚል አካውንት ይሰማል? እሺ ወንድማችን ከየት ቤተ እምነት ነው የመጣው? እኔ ሁሉንም በሚባል ደረጃ አይቻለሁ። አሁን ማረፌን ያደረኩት ኦርቶዶክስ ከእስልምናና ከጆባ ውጪ ፕሮቴስታንትንም አይቻለሁ፣ ካቶሊክንም አይቻለሁ። አሁን ትክክለኛ ማረፊያ ብዬ እንትን ነው። ከቤተሰቦቼ መጀመሪያም ኦርቶዶክስ ነበርኩኝ። ጥያቄዎችን የማየት የራሴ ባህሪ ምንድን ነው? ሁሉንም ነገር ማየትና በራሴ መወሰን እፈልጋለሁ እና እነዛ ሁኔታዎች ለማየት ሁሉንም በሚባል ደረጃ አይቻለሁ። አሁን ማረፌን ያደረኩት ኦርቶዶክስ ላይ ነው። እኔ ጥያቄ አሁን ምናልባት አንተ ከያዝከው ርዕስ ጋር እንትን የማይል ከሆነ ሰዎች ከዚህ በፊት አንድ ቤት ላይ ጥያቄ ስጠይቅ ፈለገ ጋር ምናምን እንደዚህ አይነት ሰዎች ጋር እስኪ ይህንን ጥያቄ ብጠይቅ የሚል ነገር ስለመጣልኝ ነው። ምናልባት ግን ከያዝከው ሀሳብና ርዕሶች እንዳልወጣ። አይ ችግር የለውም። ወደዛ ቆይ ወደ ርዕሳችን እንሄዳለን። ከስርም ያለ ሰው ስላለ እናወራዋለን። ግን ከዛ በፊት ትንሽ አንተ በተናገርካቸው ነገሮች ላይ እኔም ግር ትንሽ ስለተሰኘው ለአንተ መልሼ አንዳንድ ጥያቄዎችን ላቅርብልህ። ተወዳጅ ወንድማችን ሚላ ማረፌን ኦርቶዶክስ አድርጌያለሁ ማለት ነው አልገባንም። ሁሉንም ለማየት ሁሉንም ቤተ እምነቶች ያላቸውን አስተምሮ ምን ያክል እንደሆነ ለማየት ለመፈተሽ ሞክሬያለሁ። አሁን ይሄ በእኔ ሙከራ ነው እንጂ እኔ ያንን ለማወቅ ብቁ ነኝ አይደለም። ነገር ግን አሁን እኔ እስከዚህ ደቂቃ ድረስ ከደረስኩበት ድረስ ትክክለኛ አስተምሮ አለ ወይም ደግሞ ትክክለኛ መረዳት መጽሐፍ ቅዱስን የመረዳቱ እውቀት አለ ብዬ ወደ ኦርቶዶክስ ቤተክርስቲያን በቃ ሙሉ ለሙሉ ራሴን ኦርቶዶክስ ቤተክርስቲያን ላይ ማጽናት ችያለሁ ማለት ነው። እሺ ከዚህ ቀደም የኦርቶዶክስ ቤተክርስቲያን አማኝ ነበር ከሚል? አዎ። እሺ በጣም ጥሩ። አሁን የኦርቶዶክስ ቤተክርስቲያን አማኝ ሆነሃል? አዎ በትክክል ሆነሃል። በጣም ጥሩ። እሺ የኦርቶዶክስ ቤተክርስቲያን አማኝ ስትሆን ቤተክርስቲያን እንዴት ነበር የተቀበለች? እስቲ እሱን ንገረኝ። አንድ ከኦርቶዶክስ የነበረ ሰው ከኦርቶዶክስ ቤተክርስቲያን ወጥቶ ልክ ወደ ቤተክርስቲያን ሲመለስ አቶ የነበረውን ሀብተውልና ስመ ክርስትና ሲያገኝ በቤተክርስቲያናችን ያሉ የሚዘጋጁ ስርዓቶች አሉ። እስቲ እነዛን ስርዓቶች ንገረኝ። እስቲ ቤተክርስቲያን እንዴት አንተ እንደተቀበለች ይህን ኦርቶዶክስ ቤተክርስቲያን አማኝ ስትሆን፣ አሁን ለምሳሌ ከፕሮቴስታንት የነበረ ሰው ሲመጣ ይጠመቃል። ኦኬ ሰው አንተስ እንዴት ነበር የተመለስከው? እስቲ እሱን ንገረን። በትክክል ጥምቀት ተጠምቄያለሁ። የእንትን ጥምቀት የቄዳር ጥምቀት ምናምን ብለው የቄዳር ጥምቀት ነው እንደዚህ መጠመቅ አለብህ እንደዚህ ነው
በቃ ያለውን ነገሮች አስረድቶኝ አንድ አባት ከዛ በዛ መሰረት ጎርጎርዮስ ቤተክርስቲያን ነው የተጠመቁት። በጣም ጥሩ። ይሄን ሁሉ ጥያቄ እንግዲህ ሳነሳባ አደራ እንዳትሰላች። እንደዚህ አይነት ሐሳቦች የምናነሳው በሁለት አይነት ምክንያት ነው። እዚህ ውስጥ ያላችሁ ክርስቲያኖች ወንድሞችም እንደዚህ አይነት ነገሮችን እናንተም ሲሪየስ ሆናችሁ እንድትከታተሉ እንፈልጋለን። አንደኛው ትልቁ ነገር አንዳንድ ጊዜ የዚህ ቅዱስ ቤተክርስቲያን አማኝ ያልሆኑ ሰዎች ራሳቸውን የዚህ ቅዱስ ቤተክርስቲያን አማኝ እንደሆኑ አድርገው ቤተክርስቲያን የማታሰምረው እንደምታሰምር የማትለው እንደምትል እንደው ለመናገር ፕሪቴንድ ለማድረግ ስለሚሞክሩ ያንን ለማጥመቅ ነው። ሁለተኛውና ትልቁ ነገር ደግሞ ትልቁ የምንጠነቀቅበት ነገር ወንድማችን ሚላ ሰዎች ብዙ ጊዜ በሚዲያ የሚነገርና በቤተክርስቲያን ተኩኖ የሚወራ ነገር ለይቶ አያውቁም። ሰው አፉ ላይ እንደመጣለት ነው ዝም ብሎ የሚያወራው። ይሄ ቲክታክ ፕላትፎርም በጣም ዋጋ እያስከፈለን ካለው ነገሮች ውስጥ አንዱ ይሄ ነው። ሰው በሚዲያ የሚወራውንና ለካን የሚወራ ነገር ለይቶ አያውቅም። እና ሰው በጣም ስሜት የሆነ ይመጣል። ከዛ በኋላ በሚዲያ የሚወራውን ለካን የሚነገረውን ሳይለይ ዝም ብሎ እንደፈለጉ ያወራሉ። እንዲህ አይነት ነገሮችን ለመመጠን ደግሞ የግድ አንዳንድ ክሮስ ቼክ የምናደርጋቸውን ነገሮች ቼክ ስለምናደርግ ነው። በዚህ አጋጣሚ ውስጥ ያላችሁ ክርስቲያኖች ወንድሞች እናንተም በተመሳሳይ ሰዎች ወደዚህ ቅዱስ ቤተክርስቲያን ምርኮ ሆነው ሲመጡ በጣም የሚያስደስት ነገር ነው። ግን የኛ ቤት እስናት የፕሮቴስታንት አዳራሽ ሰዎች ሲመጡ ዝም ብሎ ሆ ብሎ አምጥቶ ሆ ብሎ ኦርቶዶክስ ማድረግ የለም። እንደምታውቁት ስርዓት አላት ቅዱስ ቤተክርስቲያናችን፣ ባሕረ ጥበባት ነች። አንድ ሰው የዚህ ቅዱስ ቤተክርስቲያን አማኝ የሚሆነው በስላሴ ዘንድ ሲመረጥ ነው። እናም በእግዚአብሔር ዘንድ የተመረጠውን ይህን ነፍስ ደግሞ ወደዚህ ቅዱስ ቤተክርስቲያን ስናመጣ በጣም ጥንቃቄ ያስፈልጋል። እና ተወዳጅ ወንድማችን ሚላ እንግዲህ ወደዚህ ቅዱስ ቤተክርስቲያን ወደ እናት ቅዱስ ቤተክርስቲያን በመመለስ በመምጣት እጅግ በጣም ደስ ብሎኛል። ምን ታደርጋለህ? በውስጥ መስመር መልእክት ታስቀምጥልኝና ልታነሳ የምትፈልጋቸውን ሐሳቦች በአጠቃላይ እናወራለን። እሺ፣ በደንብ እናወራለን። ግን እንዳትረሳ መልእክት ታስቀምጥልኝ። እሺ፣ እሺ፣ አስቀምጣለሁ። አመሰግናለሁ ወንድሜ። ሰላም አለኝ። በጣም 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 እኛም እናመሰግናለን። ኦኬ፣ ወደ ፕሮቴስታንት እህት ወንድሞቻችን እንሂድ። ቅድስና የሚል አካውንት ይሰማል? ቅድስና ይሰማል። ሰላም ላንተ ይሁን ፈለገ። እግዚአብሔር ይመስገን። ማንን በል ስምህን? ስሜ ይትባረክ እባላለሁ። ይትባረክ፣ ከየት ቤተ እምነት ነው የመጣኸው? እኔ ከፔንቴኮስታል ነኝ። እሺ፣ ተወዳጅ ወንድማችን እንኳን ደህና መጣ። ዛሬ ለአንዳንድ ፕሮቴስታንት ወንድሞቻችን አንድ ትንሽ የሆነች ሀሳብን እያነሳን እያወራን ነበርና ሲያንተን በመጽሐፍ ቅዱስ ማስረጃ አንዳንድ ነገሮችን ከኛ ጋር እያነሳ ታወራለህ። ተወዳጅ ወንድማችን ታቦት በአዲስ ኪዳን የለም ብለህ ታምናለህ እንዴ? ይትባረክ። ታቦት በአዲስ ኪዳን የለም። እሺ፣ እስቲ እንደሌለ የሚናገር አንድ የመጽሐፍ ቅዱስ ማስረጃ ያውጣለን። ምን አልከኝ? አንድ የመጽሐፍ ቅዱስ ማስረጃ በአዲስ ኪዳን ታቦት እንደሌለ የሚናገር አንድ የመጽሐፍ ቅዱስ ማስረጃ። ታቦት መጀመሪያ በአዲስ ኪዳን ላይ አይደለም የተሰጠው ለእስራኤል ሕዝቦች ነው። አዎ፣ የኔ ጥያቄ አሁን የተሰጠው ለማን ነው? ይሄ በአዲስ ኪዳን ደግሞ አሕዛብንም ያጠቃልላል። ይትባረክ። አንድ ጊዜ አሁን እንደዚህ አይነት ንግግሮች ምን ይሆናሉ መሰለ? አሰልች ይሆናሉ። ቶሎ ቶሎ ወደ ጉዳዩ የምንገባው ለምንድን ነው መሰለ? ምናልባት አንተው የምትናገረው ንግግር የአንተ ቤተ እምነት አማኝ ለሆኑ ሰዎች ቢሆን አሜን የሚያስብል ሊሆን ይችላል። አሁን ከኛ ጋር ግን ስታወራ ግን እንዲህ አይነት ንግግሮች ተረት ተረት ነው የሚሆኑት። የሚቀድመው ቀዳሚው ነገር ማስረጃ ነው። በመጀመሪያ ታቦት በአዲስ ኪዳን እንደሌለ አምነህልናል። ታቦት በአዲስ ኪዳን የለም ብለናል። በአዲስ ኪዳን ታቦት እንደሌለ የሚናገር የመጽሐፍ ቅዱስ ማስረጃ ነው የምትሰጠን። መጽሐፍ ቅዱስ ስገልጥና ከመጽሐፍ ቅዱስ ላይ ታቦት በአዲስ ኪዳን እንደሌለ የሚናገር ዛሬ እኛ አንድ ጥቅስ በቂያችን ነው። አንድ የመጽሐፍ ቅዱስ ማስረጃ ሰጠናለ። በዛ መጽሐፍ ቅዱስ ማስረጃ እናወራለን። ወደ ማስረጃ። አንተ ታቦት በአዲስ ኪዳን አለ የሚል ጥቅስ ታምጣልኛለህ? ባልሰጥህም ብሰጥህም በመጀመሪያ ማስረጃህን። ስለዚህ አንተ እኮ ነው የምታምነው። አንተ የምታምነው ስጠኝ። እኔ ግን ስለሌለ አዲስ ኪዳን ይትባረክ። አለም እምነት ነው የለምም እምነት ነው። እሺ፣ እኔ እንዳለ አሳያለሁ። እባክህን አዳምጠኝ። በመጀመሪያ ግን በርደኑ አንተ ላይ ነው ያለው።
ለምንድን ነው አንተ ያለው ታቦት በአዲስ ኪዳን የለም ብዬ አምናለሁ ብለናል። ሶ አምጣ ማስረጃ አምጣና በመጽሐፍ ቅዱስ ማስረጃ ይሄው እዚህ ክፍል ላይ ታቦት በአዲስ ኪዳን እንደሌለ ይሄው መጽሐፍ ቅዱስ ይናገራል እንበልና በደንብ አድርገህ አዳምጠኝ ይትባረክ። እኔ ለጊዜው መጽሐፍ ቅዱስ ጥቅስ መስጠት አቃተኝ እንበል። ለምሳሌ በቃ ምንም ታቦት ሙሉ ክርስቲያን የሆነ ሰው ታቦት በአዲስ ኪዳን እንዳለ ማሳየት አቃተው እንበል። ነገር ግን ክርስቲያን የሆኑ ሰዎች በመጽሐፍ ቅዱስ ማስረጃ መልስ መስጠት ስለተቸገሩ ያንተ እምነት መጽሐፍ ቅዱስ ይመሰረታል ማለት አይደለም። በራስህ ያንተ እምነት የኦርቶዶክስ ቤተክርስቲያን የተመሰረተ አይደለም። የኦርቶዶክስ ቤተክርስቲያንን መታከክ አይጠበቅበትም። በቃ አንተ እምነትን ራስህን ችለህ መጽሐፍ ቅዱስን ገልጠህ እምነትን ራስህን ችለህ በቃ እንዲህ የሚሉ ሰዎች አሉም የሉም በቃ እሱን ወደኋላ አድርገው። ታቦት በአዲስ ኪዳን እንደሌለ የሚናገር አንድ የመጽሐፍ ቅዱስ ማስረጃ ሰጠን ብለናል። አውጣና ሰጠን። መዘጋጀት ከፈለግ 2 ደቂቃ ስጠኝ፣ 5 ደቂቃ ስጠኝ ልዘጋጅ። ሌላ ሰው እስከዛ ማውራት እንችላለን። ከዛ ውጭ ግን እባክህን ሌላ የሆኑ ሀሳቦችን እያነሳ ኢንተራክት አታደርገን። ማስረጃ ካለ ማስረጃ ስጠን። እኔ መጀመሪያ ስለ ታቦት ልከራከር አይደለም የመጣሁት። የተሳሳተ ትምህርት ስታስተምር ስለነበረ ቅድም እሱ ላይ ጥያቄ ያላችሁ በድንግል ማርያም ላይ ጥያቄ ያላችሁ የሚለውን አርዕስት ይዘህ ስለነበረ እሱን ትልል ነው። ይትባረክ ምን ሆነ ነው ይትቤ ሰላም ነው አይደል? ሁሉ ሰላም፣ እግዚአብሔር የተመሰገነ ይሁን። ቤተሰብ ሁሉ ሰላም ነው። ክብሩ ይስፋ፣ ክብሩ ይስፋ። አሜን። ይትቤ አሁን ፕሊስ እባክህን 2 እግር አለን ተብሎ ለዛፍ አይወጣም። እሺ፣ ስለ ሁለቱም ሐሳቦች እያነሳን ነው። ኦኬ፣ ስለ ሁለቱም ሐሳቦች እያነሳን ነው። ዛሬ በደንብ ከፕሮቴስታንት ወንድሞቻችን ጋር እናወራለን ብለናል እና አሁን አንተ ስትገባ እኔ ማውራት ደስ ያለኝ ነገር አትበለን። አንተ ልታወራ ደስ የሚለ ነገር ምንድነው? መጀመሪያ እኮ አንተ እኮ ጥያቄ ያላችሁ ብለህ እኮ ነው ጥያቄ ያላችሁ ስለ ማርያም ብለህ ስታስተምር ስለነበረ ጥያቄ ላቅርበልህ ነው የገባሁት። መጀመሪያ እኛ ነን አይደል ላይቡን የከፈተው? ትክክል። በቃ እኔ ያልኩትን ነገር አንተ አትበልልኝ እንዴ። እኔ ያልኩትን አውቃለሁ ወዳጄ። ካልሰማህ አልሰማውም በል በቃ። ካልሰማ እንደግምልሃለን። ኦኬ፣ በደንብ ሁላችሁም አዳምጡ። በእናታችን በቅድስት ድንግል ማርያም ዙሪያና በታቦት ዙሪያ ከፕሮቴስታንት ወንድሞቻችን ጋር ዛሬ እናወራለን። በደንብ ለብዙ ፕሮቴስታንት ወንድሞቻችን እድል እየሰጠን ነው። አንድ ትልቅ ቁም ነገር ልንገርህ ይትባረክ። የአንተን እድሜ የሚመጠን አንድ መልስ ልንገርህ። አንተ ሳትዘጋጅ ገብተህ ሊሆን ይችላል አሁን ባነሳሁት ሐሳብ። ስለዚህ ማለት ያለብህ ምንድን ነው መሰለህ? ታይም ስጠኝ፣ እስከዛ ሌላ ሰው አውራ፣ ከዛ በኋላ በመጽሐፍ ቅዱስ ማስረጃ መልስልሃለሁ። 2 እግር አለኝ ተብሎ ለዛፍ አይወጣም። በመጀመሪያ ያስከውን ጨርስ፣ ከዛ በኋላ ስላልከው ስለ ድንግል ማርያም ሐሳቡን እናወራለን። አንተም ማስረጃ አውጣ ብለኸኛል፣ እኔም ማስረጃ አውጥቼ አሳያለሁ። አሁን ወደ ሌላ ሐሳብ ዝብርቅ አታድርግ እሺ። ማስረጃ ስጠን ብለናል፣ ማስረጃ አውጣ። ደቂቃ የምትፈልግ ከሆነ እስከዛ ሌላ ሰው እናወራ። 2 ደቂቃ ስጠኝ እሺ። በቃ እንደዛ ነው የሚባለው። እሺ፣ ማይክን የሚታርቀው ኦኬ። እግዚአብሔር ያክብረልን። እሺ፣ ኢቲኤች ሚዲያ የሚል አካውንት ይሰማል? ማንን በል ስምህን ወንድማችን? ፈለገ አትናቴዎስ ታዬ ይባላለሁ። እንዴት ነህ? ማን አልከን? ይቅርታ አልሰማሁም። ታዬ ኦኬ። የባለስልጣን ስም እሺ። ታዬ ኦኬ። እንኳን ደህና መጣ። ከየት ቤተ እምነት ነው የመጣው ታዬ? እውነቱን ለመናገር ቲክቶክንም ስከፍት የመጀመሪያዬ ነው። ራሱ how to use የሚለውን ገና እንደ አዲስ ነው እያዩ ያለሁት። በጣም ያነሳው ቶፒክ ሊያነጋግር የሚችል ነው፣ ግን የሚያነጋግር መድረክ እንዳለ አላይም። አሁን ከሰዎች ጋር በምታደርገው ኢንተራክሽን ሰዎችን በጣም አንተ የምትለውን ካልሰሙ ዳሜጅ አድርገህ ነው ስሸኛ ያየሁት እና ጊዜ ስጠኝ። ስለ ታቦትም ስለ ወላዲተ አምላክ ስላልከው እነግርሃለሁ። እሺ፣ በጣም በሚገርም ሁኔታ አሁን ይሄንን ከፕሮቴስታንት እምነት ነው የመጣሁት። ቆይ ተረጋጋ እና አዳምጠን አንድ ጊዜ። ዛሬ ገና እንደጀመረክ ቲክቶክ ያስታውቃል። እሺ፣ በደንብ አድርጋ ያ ምን ማለት ነው? I never used ቲክቶክ የሚባል ነገር ቀጥል። አዳምጠን እንጂ ትንሽ ፕላትፎርሙ ይኸውልህ ከዩቲዩብ ለየት ያለ ነው፣ ከኖርማል የቴሌቪዥን ሚዲያዎች ለየት ያለ ነው። ግን አንድ የተናገርካት ንግግር አለች፣ ሰው አታዳምጥም አልከኝ። በጣም በሚገርም ሁኔታ
እኔን የሚነኩ ንግግሮችን ስትናገር ራሱ አሁን ቁጭ እያዳመጥኩ ግን እኔ ነኝ። እሺ አሁን እንዲህ አይነት በነፃነት ጀማሪ ነኝ። ቆይ እባክህን አረስክ ጨርሰህ ካላዳመጥከኝ ዳሜጅም ሪስፔክትም ታገኝ አትችልም። እኔ አሁን ከሌሎች ጋር ባረከው ኢንተራክሽን ዳሜጅ ስታገኝ ለማዳመጥና ለዲስከሽን አሁን እኮ እንዲህ ስላልክ አይደለም እኮ የምንደማመጠው። አንተ ስታወራ እኔ ጸጥ ብዬ እያዳመጥኩ ሀሳብን እስክጨርስ ልክ እኔ ደግሞ ስናገር ደግሞ አይ እንዴ እንደዚህም አይሆንም ታዬ ካለ እንዴ ከድምጽህም እንደምንረዳው ትንሽ በእድሜ ትልቅ ያልክ ሰው ነህ፣ ነገሮችን በማስተዋል የምትናገር አይነት ሰው ነው የምትመስለው። ስለዚህ ግድ የለም አዳምጠን። እሺ አሁን አንተ ስትናገር ቅድም እንዳልኩ ትክክል ሆነ አይደለም ያደመጥን። እሺ ጣልቃ ለመግባት ገና እንደጀመርክ ነበር ጣልቃ መንገባብህ። ነገር ግን ሐሳብህን መጨረስ ስላለብህ ጸጥ ብለን ያዳመጥን። እሺ በመጀመሪያ አዳማጭ ስለሆን ነው ብራዘር መታኛ ጋር እኛኑ ወቃሽ ሆኖ አዳማጭ ስለሆን ነው። ሌሎች ፕሮቴስታንት የሆኑ ሰዎች አንድ ኦርቶዶክሳዊ ገብቶ አስተያየት ለመስጠት ቢሞክር ማለት ነው አውቶማቲካሊ ወዲያው ነው የሚያስወርዱት። ወዲያው እዛችሁ ጋር ገና እንዳለ ወዲያው የሚያስወርዱት። እንደዛም አላደረግንም፣ እኛ እያዳመጥን ነው። ማናዳምጥበት ግን ሁኔታዎች አሉ። ማናዳምጥበት ምን አይነት ሁኔታዎች እንደሆኑ ልንገርህ። ለምሳሌ ታዬ ስምህ ማን ነው ስልህ ማን ብለህ መለስክልኝ? ታዬ እየጠየቀኝ ነው። አዎ እየጠየቅኩ ነው። ምን ታዬ ደግሞ ግልጽ እኮ ነው። ሆን ብለህ ጊዜ አትፍጅ እንጂ ስምህ ማን ነው ስልህ ማን ብለህ መለስክልኝ? ይህ ብለህ ነው የመለስክልኝ። አየህ ቀበሌን አልነገርከኝም ማለት ስምህ ማን ነው ስል ቀበሌ እዚህ ነው ወረዳ እዚህ ነው አላልከኝም። ስለዚህ ስምህን ስጠይቅህ ስለ ወረዳ የምታወራ ከሆነ አስቆመሃል። አንተ ቀር አለህም አላለህም ልክ እንዳንተ ያሉ ሰዎች ቀር አላቸውም አላላቸውም እኛ እናስቆማለን። እሺ አዎ አሁን እዚህ ጋር እንዲህ አይነት ኮንዲሽኖች አሉ ማለት ነው የምናስቆምባቸው። ስለዚህ በምናወራበት ርዕስ ለምሳሌ ማስረጃ ስጠን ስንልህ ማስረጃውን ተውት እኔ ላብራራ ምትል ከሆነ እናስቆማለን። ስለዚህ አሁን ከዚህ በኋላ ለምንቀጥለው ነገር ታዬ ግልጽ እንዲሆንልህ የጠየቅንህን ጥያቄ አንደኛ ሰው እምነቱን ይናገራል። ይሄን ታምናለህ ወይስ አታምንም? የሚያምነውን ነገር አምናለሁ፣ ማያምነውን ነገር አያምንም ይላል። እስቲ ለምታምነው ነገር መጽሐፍ ቅዱስ የማስረጃ ስጠን ሲባል መጽሐፍ ቅዱስ የማስረጃ አውጥቶ ይሰጣል። ከዛ በኋላ ያነሳነውን መጽሐፍ ቅዱስ የማስረጃ እሱ ያወጣው መጽሐፍ ቅዱስ የማስረጃ በደንብ አድርጎ ያብራራል። ይሄ ክፍል እንዲህ ማለት ነው እንዲህ ማለት ነው እንዲህ ማለት ነው የሚለው። ከዛ ውጪ ግን ተወዳጅ ወንድማችን አይ በቃ እኔ ስለፈለኩት ነገር ላወራ እኔ ስቀባጥርም ጸጥ ብሉና አዳምጡኝ የሚባል ነገር የለም። ይሄ ካፌ ሆቴል አይደለም፣ የሆነ ሆስፒታሊቲ አይደለም ያለው። እሺ መስተንግዶ አይደለም። እዚህ ጋር መታ እንደ ከስተመር የሆነ ነገር ሲመጣ ሰርቪስ ሰተን ምናምን የምንሸኝበት አይደለም። ስህተት ስትናገር መስመር ስትወጣ ስምን ስንጠይቅ ወረዳ ስትናገር እናስቆማለን። ከዚህ በኋላ ስለ ፕላትፎርሙ ወይም ደግሞ ስለምንወያይበት አካሄድ ደግም ያልነገርም። እሺ ኦኬ። ስለዚህ እንደማንኛውም ሰው እቀበላለሁ። ሰው በመጀመሪያ ስምህን ጠይቀናል፣ ነገርህናል። ሰው ቀጣይ የሚሆነው ቤተ እምነትህን ነው። ወደ ውይይት ከመግባታችን በፊት ወንድማችን ታዬ ከየት ቤተ እምነት ነው የመጣው? እግር ያለው ከፕሮቴስታንት ነኝ እኮ። ፕሮቴስታንት የትኛው ቤተ እምነት? ከኢትዮጵያ ውጭ ነው። ኢትዮጵያ ኢቫንጀሊካል ቸርች ነው። አለቀ። ምን አልከኝ? ኢትዮጵያን ኢቫንጀሊካል ቸርች። ኢትዮጵያን ኢቫንጀሊካል ቸርች። እሺ አይገርም፣ ሰምቼ አላውቅም ከዚህ በፊት ታዬ። እሺ እንቀጥል። ታቦት በአዲስ ኪዳን አለ ብለህ ታምናለህ ታዬ? እሱን እኮ ነው ያልኩህ። እኔ እንዳልኩህ አሁን ነው የገባሁት። ላይክ አንድ ሰው ሁለት ሰው አስቀድም። አሁን መልስ የሚሆነው ለጊዜው ከተዘጋጀ አዎ አምናለሁ ብለህ ትቀጥላለህ። ካልተዘጋጀ ግን ከአንተ ላይ ያለው አካውንት ያደረገውን ነገር አይተሃል አይደል? ደቂቃ ስጠኝ ጥቅሶችን ፈልጌ እመጣለሁ ነው ያለው። ስለዚህ ከሁለቱ አንዱን ብቻ ነው ያለው። አሁን እኮ ችግሩ ታዬ የሰው ቃል አለመጨረሱ ነው። እዚያ አንተ እባክህን ታዬ ስለጠየቅኩ ነገር ብቻ አንድ ያስጨርሰኝ ወንድሜ ፈለቀ አትናቴዎስ። አንድ ሰው የሁለት ሰው አስቀድምና ከዛ በኋላ ሪጆይን አደርጋለሁ ነው ያልኩህ። ምክንያቱም አሁን የገባው ቶፒኮቹንም አልሰማኋቸውም። ስለዚህ ሁለት ሰው አስቀድም። እሺ ታዬ፣ እሺ ጊዜ ያክብርልኝ። ማይክን የምታደርገው እዚሁ ላይ ሆን። እሺ እዚሁ ላይ ሆን፣ ማይክን ብቻ የምታደርገው። እሺ እዚህ ውስጥ ያላችሁ ክርስቲያኖች ወንድሞች ሁላችሁም አሁን አዲስ የፖስትኩት ቪዲዮ አለ እና ሁላችሁም እየገባችሁ ቪዲዮን በደንብ ሪፖስት፣ በደንብ ሼር፣ በደንብ ኮፒ ሊንክ አድርጉት። ለድንግል ማርያም ልዩ ፍቅር ያላችሁ ክርስቲያኖች ወንድሞች ሁላችሁም ገብታችሁ ቪዲዮን በደንብ ሪፖስት፣ በደንብ ሼር፣ በደንብ ኮፒ ሊንክ አድርጉት።
እሺ የደንበጫው የሚል አካውንት ይሰማል? ይሰማል ፈለገ ይሰማል። እግዚአብሔር ይመስገን ወንድማችን። ማንን በል ስምን ነው? ደንበጫ እያለን እንቀጥል። ደንበጫ እያልክ ቀጥል፣ ችግር የለውም። ደንበጫ ሀገር ነው አይደል? ሀገር ነው። ኦኬ። ስለዚህ አሁን አንተ ስትሳሳት ደግሞ የሀገር ስም እየጠራን አረ ተሳስተሃል ከምንል ስምህን ብትነግረን ይሻላል። ዘላለም በለኝ። ዘላለም። እሺ መልካም ወንድማችን ዘላለም። አይ ቲንክ ከዚህ በፊት ገብተህ ታውቃለህ መሰለኝ። ገብቻለሁ። ያው በጣም ስለምወድህ ነው ዛሬም የገባሁት። ምን አልከኝ? ስለምወድህ ነው ዛሬም የገባሁት። ይሄ እኮ መዋለድ እኮ ግዴታችን እኮ ነው ዞላ። እውነት ነው። እግዚአብሔር አለ ብለን የምናምን ሰዎች በዚህ አጋጣሚ ወደ ውይይታችን ከመቀጠላችን በፊት ለምን ይመስላችኋል ኢትዮጵያ እስከ ዛሬ ድረስ ሳትፈርስ? በጣም በነገራችን ላይ ሸረኛ ሆነን ህዝቦች ነን፣ ነገረኛ ሆነን ህዝቦች ነን እና እስከ ዛሬ ድረስ እንደው ይቺ ሀገር ሳትፈርስ የቆየችው ለምን ይመስላችኋል? ምንም ቢሆን በእምነት ብንለያይም ግን በቃ ነው እግዚአብሔር አለ ብሎ የሚያምን ህዝብ ያለባት ሀገር ነች። አንዳንድ ጊዜ እምነት ከሌለው ሰው ይልቅ እምነት ያለው ሰው ይሻላል። እምነት የሌለው ሰው ምንም ነገር ስለማይፈራ በምንም ነገር አይመለስም እና ኢትዮጵያ የብዙሃን ሀገር ነች። በቋንቋ ብዙ ነን፣ በቀለም ብዙ ነን፣ በካልቸር ብዙ ነን፣ በእምነትም ልክ እንደዛው በጣም ብዙ ነን። ግን አንዳችን ከአንዳችን እጅግ በጣም ልንዋደድ ልንከባበር ያስፈልጋል። ፕሮቴስታንት ወንድሞቻችን በዚህ አጋጣሚ ኦርቶዶክስ ክርስቲያን የሆናችሁ ሰዎች ፕሮቴስታንት ስታዩ የምትጠሉ ከሆነ ፕሮቴስታንቶችን ከልባችሁ የምትጠሏቸው ከሆነ ይህም ስህተት ነው። ይሄ ፍጹም የሆነ ስህተት ነው። በሀሳብ ደረጃ ግን እስከ ጥግ ሀሳቦቻችን ልንሟገት እንችላለን። በሀሳብ ደረጃ ፈርዘር ልንሄድ እንችላለን። ፐርሰናሊ ግን ልንጠላላ አይገባም። ላሊበላ ለእኛ ለክርስቲያኖች ማስቀደሻችን ነው። ፕሮቴስታንት ወንድሞቻችን ለእናንተ ቅርሳችሁ ነው። ኦኬ ቅርሳችሁ ነው ለእናንተ። ጣና ደሴት ላይ ሐይቅ ገዳማት ላይ ያሉ ቦታዎች ለእኛ ለክርስቲያኖች ገዳማቶቻችን ናቸው፣ ማስቀደሻ ስፍራዎቻችን ናቸው፣ መንፈሳዊ የሆኑ አገልግሎቶች የምንገለገልባቸው ስፍራዎች ናቸው። ለእናንተ ለፕሮቴስታንት እምነት ተከታዮች ቅርሶቻችሁ ናቸው እና ልንዋደድ ይገባል ለማለት ያክል ነው። ወንድማችን ዘላለም ከየት ቤተ እምነት ነው የመጣው? ወንጌል አማኝ። እንዲህ ዞላ ደግሞ ይወላችሁ ጀመረው። እሺ እኔ አሁን ምንድነው የምታምነው ብዬ አልጠየኩም። አሁን ወንጌል አማኝ ነው። እኔ ምንድነው የምታምነው ብዬ አልጠየኩም እኮ ነው ያልኩ። ምንድነው የምታምነው ብዬ አይደለም አሁንም የጠየኩ። ከየት ቤተ እምነት ነው የመጣው ብዬ ነው የጠየኩ። ወንድማችን ዞላ አታውቃትም ቸርቿን። በእውነት ህብረት ትባላለች። ስለማላውቃት እኮ ነው ዞላ። አሁን ለነገሮች በእናትህ ፕሊስ ኔጌቲቭ አትሆን እባክህ። በእውነት ህብረት ወድሃለሁ ብለኸኝ ከዛ ደግሞ ልቤን እንዲህ ጉትት የምታደርገው ከሆነ ምን ዋጋ አለው? በእውነት ህብረት ስለማላውቃት ነው የጠየኩህ። እሺ እውነት ህብረት የሚል የኢትዮጵያ ወንጌላውያን አብያተ ክርስቲያናት ህብረት ውስጥ ግን የተካተተ ቤተ እምነት አይደለም አሁን የጠራልኝ። አይ ወንጌላውያን ውስጥ ነው። አይደለም 64 አባል ቤተ እምነቶች አሉ። ከ64 ውስጥ የለም አሁን ያልከው ወንጌል ህብረት የሚል አባል ቤተ እምነት የለም። አስፈላጊ ከሆነ ካሜራን ክፈትና ዌብሳይቱን ከፍተ አባል ቤተ እምነቶች ተብሎ 64 አባል ቤተ እምነቶች አሉ። 64ቱንም አይተ ያንተ ቤተ እምነት እንደሌለ ማየት ትችላለህ። ለማንኛውም እኔ ጉዳይ አይደለም አባል የሆንኩበት ጋላሪ ላይ እንዴት እንደሚላክ አላቅም እንጂ አሳይህ ነበር። ችግር የለውም። አይ በቃ ተው እኔ ጉዳይ ስላልሆነ ማለት አስፈላጊ ከሆነ ችግር የለም። ታቦት በአዲስ ኪዳን የለም ብለህ ታምናለህ ወንድማችን ዞላ? አዎ የለም ብዬ ነው የማምነው። እርግጠኛ ነህ ዞላ? አዎ 100%። ምክንያቱም ስለ ታቦት እርግጠኛ ነህ ታቦት በአዲስ ኪዳን የለም ብለህ ታምናለህ? አዎ እስቲ ማርያም እንበል ጌታን ማርያም። እሺ 22 ዓመት ሆኖኛል በዚህ ከማልኩኝ በእናትህ። ኦኬ ከዚህ ቀደም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አማኝ ነበርክ? አዎ። አገልጋይ ነበርክ? አገልጋይ ባልሆንም ያው ትንሽ የቆሎ ትምህርት የተወሰነ ያው በልጅነት እድሜ የቆሎ ትምህርት ተምረሃል? አዎ በልጅነት ለመጀመር ፊደል የቆጠርኩት ቆሎ ትምህርት ቤት ነው በመሰረቱ። እስከምን ድረስ ተምረሃል?
የአብነት ትምህርት እስከምን ድረስ ገፋ? አይ ተው፣ ምክንያቱም ልጠይቀኝ ስለምትችል ምንም ማስታወሰው ነገር የለኝም። ይሄ ምልህ ዛሬ እኮ ነው። አሁን እኮ መጠየቅም አለብን። አሁን ምን አለ መሰለ፣ ምንም ቢሆን ቃል እግዚአብሔር ይረሳ። ቆይ ልንገርህ፣ ምን አለ መሰለ፣ ቃል እግዚአብሔር ይረሳል። በዚህ አጋጣሚ አይረሳም ልል አይደለም፣ ግን አንዳንድ ደግሞ ምንም ቢሆን በአብነት ትምህርት የዘለቀ ሰው የማይረሳቸው ደግሞ ነገሮች አሉ። እነዛ ነው እኔ ልጠይቅ የምችለው። አንተ እስከምን ድረስ ዘልቀሃል በአብነት ትምህርት? ይሄ የሌት ትምህርት ውዳሴ ማርያም ውስጥ ገብቻለሁ። የቀን ደግሞ ዳዊት ጀምሬ ነው ያቆምኩኝ። እኔ 1 ዓመት ከምናምን የተማርኩት ስማርም እና የልጅነት እድሜ ስለነበረ ነው እንደዛ ምልህ። ነገሩ ያው አባታችንም ቄስ ስለሆነ ከአባታችን ነው መጀመሪያም መማር የጀመርኩት። እንደዛ ነው። አዎ አባታችሁ ቄስ ቢሆንም ኦርቶዶክስ ቤተክርስቲያንን ታቋታላችሁ ማለት አይደለም። ያው የአባታችሁ እውቀት ለራሱ ነው። አንተ ደግሞ አውቃታለሁ አላልኩም። እኔ አውቃታለሁ አላልኩም። አባባሌ አረት እኔ ብለሃል አይደለም። በዛ መንፈስ ውስጥ አሁን ለሌሎችም ሰዎች እንደው በደንብ እንዲረዱት ያክል ላንሰው ብዬ ነው። የአባት ቄስ መሆን የዛንም ታይም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን ትምህርት እንድታቀ አንተ እስከምን ድረስ በደንብ አድርገህ ያባህል ማለት ነው። በዚህ በቅዳሴው በድቁ ነው በኩል አልፋል ማለት ነው። ወንድማችን ዞላ የተወሰነ አልፋል። በጣም ጥሩ። እስኪ እንደው መልካ ቁርባን ከቅዳሴ ክፍል እንደው መልካ ቁርባን እንበልልን እስቲ ዞላ። በቅዳሴ ጸሎት በልጅነት እድሜ ያለው በቅዳሴ ጸሎት አገልግልሃል እኮ። መልካ ቁርባን እኮ ሶ ሲምፕል እኮ። አሁን እኮ የኔ ታናናሽ የሆኑ እህት ወንድሞቼ ቅዳሴ ላይ ሲገኙ አብረው የሚሉት ነገር ነው። ተሰጦ እየመለሱ ማለት ነው። ምዕመን ሆነው አገልጋይ ሆነው ሳይሆን ምዕመን ሆነው የሚሉት ነገር ነው ያልኩት ዞላ። እስኪ በልልን መልካ ቁርባንን በዜማ በልልን። ወይም ደግሞ እውነት ለመናገር እኔ እውነት ለመናገር ፈለገ አሁን ጸሎት ሃይማኖትን በልልኝ ብትለኝ እንኳን ራሱ አላውቀውም በግዕዝ። ቅዳሴ ያገለገለ ሰውማ በፍጹም ይሄ ለምን መሰለህ? እኔ ሲጀመር እኔ እኮ እዚህ ላይ ብዙም አላቅም ብያለሁ። የካህን ልጅ ሆነ አይማ ትልቅ ማጭበርበር። ለምን መሰለህ? ቆይ ከስንት ዓመት በፊት እንደሆነ ታውቃለህ ፈለገ? ከስንት ዓመት በፊት ነው? ከ30 ዓመት በፊት ያለ ታሪክ ነው። ስንት ዓመት ነው አሁን አንተ? 41 ዓመቴ ነው አሁን። 41 ዓመት ነው። እሺ ከ30 ዓመት በፊት ያለ ማለት አንተ በስንት ዓመት ነው ፕሮቴስታንት የሆንከው? ቆይ በስንት ዓመት ነው ፕሮቴስታንት የሆንከው? አሁን ኦልሬዲ ስንት ዓመት መሰለህ? 21 ዓመት ሊሆነኝ ነው እኔ እኮ። አሁን እኮ ቅድም ስትነግረኝ የነበረው ልክ በ11 ዓመቴ ነው ፕሮቴስታንት የሆንኩት አይነት ስታፍ ነው ስትናገር የነበረው። ከዛሬ 30 ዓመት በፊት ቆይ አንድ ጊዜ አዳምጠኝ ዞላ። ይኸውልህ ከዛሬ 30 ዓመት በፊት ማለት ከዛሬ 30 ዓመት ወደኋላ ስትቆጥር 41 ዓመት ከሆነ 11 ዓመት ማለት ነው። ከዛሬ 30 ዓመት በፊት የማውቀው 11 ዓመት። ፕሮቴስታንት ኮንኩ ስንት ዓመት ነው? አይ በ22 ዓመቴ ነው ፕሮቴስታንት የሆንኩት። ይሄ የማይገናኝ ነገር ነው ብራዘር። በ22 ሳይሆን 22 ዓመት ኦልሬዲ እኮ አገልግሎቱንም የቤተክርስቲያኑንም ሁሉ ነገር የታወቀው አንተ እንደተናገርከው በ20 ምናምን ዓመት ነው። ስለዚህ ከዛሬ 30 ዓመት በፊት የሆነ ነው አትበለኝ። ሰው በቅዳሴ ጸሎት ታገለግል የነበርክ ሰው ከሆንክ ዞላ እንዴ ማወቅም አለብን ማየት አለብን። አንዳንድ ጊዜ ምንድነው መሰለ በጣም ብዙ ሰው አገለግል ነበር አልኩህ እንዴ አልከኛ። በድቁና በቅዳሴ አገልግዬ አውቃለሁ። ላይቭ ሪከርዱን ይፖስቱልሃል ዞላ፣ ላይቭ ሪከርዱን ይፖስቱልሃል። ከእንደገና ተሰማለህ። እሺ ፈለገ ማነው በቅዳሴ አገልግዬ አውቃለሁ ብለህናል። በቅዳሴ አገልግሎት አገልግዬ አውቃለሁ ብለህናል። ታገለግላለህ ስል አዎ አገልግዬ አውቃለሁ ብለህ ማገልገል የሚችለው እኮ እንደኔ አይነቱ ሳይሆን ረጅም ዘመን ቅዳሴው